ወሳብ ጋይስ እንዴት ናችሁ? ሰዓቴን ጠብቄ ለናንተ ቃል በገባሁት መሰረት ከች ብያለሁ። በባለፈው ቪዲዮ እንደምታስታውሱት ሙሉን ቪዲዮ ያያችሁ ሰዎች ማለት ነው ከዚህ በፊት እንዴት ቲክቶክ ላይ ስኬታማ እንደሆንኩ በ8 ወር ውስጥ እንዴት 1 ሚሊዮን ፎሎወር እንደገባው አጠቃላይ በዛ ውስጥ ያለውን ፕሮሰስ እና ስለራሴ ቲክቶክ እንዴት እንደጀመርኩ ስለራሴ ስቶሪ ማለት ነው አጠቃላይ ሙሉ ኮርሱን የያዘውን ቪዲዮ አፕሎድ አደርግላችኋለሁ ብዬ ቃል ገብቼላችሁ ነበር። አንዱን ቪዲዮ ዛሬ አፕሎድ አድርጌላችኋለሁ። ዛሬ ቀን በእኛ 17 ነው፣ ካሜራማን 17 ነው። ዛሬ ቀን 17 ነው። ሶ ዛሬ አፕሎድ ዛሬማ አይጠፋኝም እያለሁ ነው። ሶ ዛሬ አፕሎድ አድርጌላችኋለሁ፣ ገብታችሁ ማየት ትችላላችሁ። ከዚህ በኋላ በየቀኑ ክፍል 1 ክፍል 2 እያለ ይቀጥላል ማለት ነው። እናንተ እንድትጠቀሙ እኔ ከልቤ ይፈልጋሉ። ምክንያቱም እያንዳንዱ የማወራው ነገር እውነት ስለሆነ ማለት ነው። ሶ ዛሬ ይሄ ልነግራችሁ ብቻ አይደለም፣ ዛሬ ለእናንተ አንድ ለየት ያለ ነገር ይዤላችሁ መጥቻለሁ። ነይ እንዴት ነሽ? ታዲያስ ዛሬ ቡና ከላይ ነው የምንጠጣው። ማነው ስምሽ? ዮርዳኖስ። ቪዲዮ ላይ ብትገቢ ችግር የለውም አይደል? እሺ። ቡናችሁ በጣም አሪፍ ነው። በነገራችን ላይ ዛሬ ያለ ነው በአምዳስ ሆቴል ነው። ማነው? በአምዳስ ሲኒማ ማለት ነው። በአምዳስ ሲኒማ ነው ያለ ነው። ይሄን ቦታ እስከዛሬ ይሄን ቦታው አሪፍ ቦታ ነው። በጣም ጸጥ ያለ ነው ምናምን። እናመሰግናለን። ቴንክ ዩ። እሺ ጋይስ፣ ለምን እንደሆነ አላውቅም ይሄ ስኒ በጣም ነው የሚመቸኝ ማለት ነው። ሶ ዛሬ እንግዲህ ቡና እየጠጣ ነው የምናወራው። አልኮል ነክ ነገር መጠጥ አልወድም፣ ግን ጭሱን ለራስ ወደዛ ባክ። ምን አይነት ሰው ነው ለራስ? ሶ ዛሬ ለእናንተ ለየት ያለ ነገር የምር እኔ የማምንበትን ነገር ነው የምነግራችሁ። በተለይ በዚህ ሰዓት አሁን ባላችሁበት ጊዜ ማለት ነው። አሁን ባላችሁበት ጊዜ በዚህ ሰዓት በራስ መተማመን ላይኖራችሁ ይችላል። የበታችነት ስሜት እየተሰማችሁ ሊሆን ይችላል። ያለመፈለግ ስሜት እየተሰማችሁ ሊሆን ይችላል። እኔ ማንም አይፈልገኝም፣ ማንም አይወደኝም፣ ሰው ለኔ ቦታ የለውም ብላችሁ እየተጨነቃችሁ ሊሆን ይችላል። አሁን ያላችሁበት ሁኔታ ለእናንተ በጣም አስጠልቷችሁ ሊሆን ይችላል። ህይወት ለኔ ጥሩ አይደለችም፣ በሯን ዘግታብኛለች፣ ፈጣሪ አምላኪ ወይም ደግሞ አላህማ ጭራሽ ረስቶኛል ብላችሁ እያሰባችሁ ሊሆን ይችላል። ግን ደግሞ ይህን ስሜት እኔ የሆነ ሰዓት ላይ አስተናግጄዋለሁ። ይህን ስሜት እኔ የሆነ ሰዓት ላይ በደንብ አድርጌ ፋይት አድርጌዋለሁ። ይህ ስሜት እኔ ላይም የሆነ ሰዓት ላይ በደንብ አድርጎ ተጫውቶብኛል። በደንብ አድርጎ ሁሉን ነገር ቁልፍልፍ አድርጎ መውጫ ሳጥቶኝ ነበር። እኔ ብቻ አይደለሁም፣ በዓለማችን ላይ ስኬታማ የሚባሉ ሰዎች ይህን ስሜት የሆነ ሰዓት ላይ አስተናግደውታል። ይህን ስሜት የሆነ ሰዓት ላይ አጣጥመውታል። የዓለማችን ታላላቅ የሚባሉ አገራቶች የነዛ አገር ፕሬዝዳንቶችም ወይም ጠቅላይ ሚኒስትሮችም ይህን ስሜት የሆነ ሰዓት ላይ አስተናግደውታል። በዚች ጠባብ መንገድ በዚች ስቃይ አልፈው ነው አሁን ስኬታማ የሚባል ደረጃ ላይ የደረሱት። ስኬታማ መሆን ከፈለጋችሁ፣ የተሻለ ኑሮ መኖር ከፈለጋችሁ፣ እናንተ የምትፈልጉትን ማሳካት ከፈለጋችሁ ይሄ ስሜት ሊሰማችሁ ግዴታ ነው። ምክንያቱም የሰው ልጅ ሆኖ ሞት እንደማይቀርለት፣ የሰው ልጅ ሆኖ ሞቶ መቀበሩ እንደማይቀርለት ሁሉ ስኬታማ መሆን የሚፈልግ ሰው፣ የተሻለ ህይወት የሚፈልግ ሰው ይሄ ስሜት ሊሰማው ግዴታ ነው። በቃ ግዴታ እንደ ህግ ብላችሁ ቁጠሩት። ይሄ ስሜት እየተሰማችሁ ከሆነ ደግሞ ደስ የሚለው ነገር ምን መሰላችሁ? የተሻለ ነገር ወደ እናንተ እየመጣ ነው ማለት ነው። ይሄን 100% መሰክርላችኋለሁ። ስኬታማ የሆኑ ሰዎች በተለይ ሚዲያ ላይ ሲናገሩ ሰምታችሁ ከሆነ አስታውሳለሁ ብለው የሚጀምሯት ስቶሪ አለች። በጣም በጨለመብኝ ጊዜ፣ ተስፋ በቆረጡ ጊዜ፣ እንደዚህ ባልኩ ጊዜ የሆነ ሀሳብ መጣልኝ፣ የሆነ መጽሐፍ አንስቻ ነበብኩ፣ የሆነ ሰው ደወለልኝ፣ የሆነ ሰው መከረኝ። አጋጣሚ የሚመስል ነገር ወደ ህይወቴ መጣና ህይወቴ ተቀየረ ሲሉ ሰምታችሁ ሊሆን ይችላል። ይህ አጋጣሚ ይመስላችኋል? አይደለም። ይሄ የሚፈጠረው ለምን ይመስላችኋል? እኔ ይሄ ነገር የሚፈጠረው ብዬ ሳስብ አምላክ እኛን ሊፈትነን በፍጹም አይፈልግም። ግን ደግሞ የተሻለ ነገር ከፈለግን ያ የተሻለው ነገር ሲመጣ ያን ነገር የምር እኛ ማስተዳደር እንችላለን። ለሚመጣው ነገር ኃላፊነት መውሰድ እንችላለን። ለዛ ለሚመጣው ስኬት፣ ለሚመጣው ዝና፣ ለሚመጣው እውቅና፣ ለሚመጣው ሀብት፣ ለዛ ለሚመጣው ነገር እኛ መዘጋጀት አለብን።
ለዛ ነገር ዝግጁ እንሆን ነው። እኛን እያዘጋጀን ነው ያን ቻሌንጅ የሚያቀርብልን እንጂ ፈጣሪ እኛን ለማጥፋት ወይም እኛን ሰነፍ ለማድረግ ወይም እኛን ከሰው በታች ለማድረግ የሚያደርገው ነገር አይደለም። እንደዛ አድርጋችሁ በፍጹም እንዳታስቡ። ምክንያቱም ኃላፊነት የሚባል ነገር አለ። ይኸውላችሁ እንደውም አንድ በጣም ደስ የሚል ስቶሪ አለ። ለምሳሌ አዳም አባታችን፣ ሔዋን እናታችን፣ ሔዋን አዳምን አሳሳተችው ይባላል አይደለ? ኦኬ እሺ፣ ግን ተጠያቂ ሆነ ማን ነው? እግዚአብሔር። ስህተት ሲሰሩ መጀመሪያ የጠራው ማን ነው? አዳም ነው አይደለ? አዳም ሆይ የት ነህ ብሎ የጠራው አዳም ነው አይደለ? ግን ጥፋተኛዋ ሔዋን ነች አይደለ የምትባለው? ለምንድን ነው አዳም ሆይ የት ነው ያለው? ወንድ ስለሆነ ኃላፊነት መውሰድ ስላለበት ነው አይደለ? ገብቷቸዋል አይደል ሐሳቤ? ስለዚህ ለዛ ለሚመጣው ነገር ኃላፊነት መውሰድ ስላለብን ነው ያ ቻሌንጅ የሚመጣው እንጂ እኛን ሊያጠፋን አይደለም። በዚች ስቃይ ውስጥ ያለፈ ሰው ደግሞ ስኬታማ አለመሆን አይችልም። የሚፈልገውን ነገር አለማግኘት አይችልም። የሚፈልገውን ዝና፣ የሚፈልገውን እውቅና እሱ በሄደበት መንገድ ያ የሚፈልገውን ነገር አለማግኘት አይችልም። ምክንያቱም ለዛ ስኬት፣ ለዛ መንገድ፣ ለዛ ዝና፣ ለዛ ለሚፈልገው ነገር መክፈል ያለበትን ዋጋ ከፍሏል። መዘጋጀት ባለበት ልክ ተዘጋጅቷል። ፈጣሪም በደንብ አድርጎ አዘጋጅቶታል። ያን ነገር ይሰጠዋል። ገብቷችኋል? ስለዚህ እንደዚህ አይነት ስሜት ውስጥ ያላችሁ ሰዎች በፍጹም አይክፋችሁ። እንደውም ማመስገን ያለባችሁ። እኔ ሁሌ የሆነ ሰዓት ላይ አለ ይህ ነገር በኤክስፒሪየንስ የደረስኩበት ይመስለኛል። ወይም ደግሞ ከዚህ በፊት ሰምታችሁ ላታውቁ ትችላላችሁ። ህይወቴ ውስጥ የሆነ ቻሌንጅ ከመጣ የሆነ ለየት ያለ ኢነርጂ፣ ለየት ያለ ስሜት እየተሰማኝ ከሆነ ከዚህ በፊት ተሰምቶኝ የማያውቅ ስሜት እየተሰማኝ ከሆነ ህይወቴ የሆነ ትክክል ያለው ነገር እየተሰማኝ ከሆነ ህይወቴ ውስጥ የሆነ ለውጥ እየመጣ ነው ማለት ነው። ብልሽት ካለ ደግሞ የተሻለ ነገር እየመጣ እንደሆነ ገምታለሁ። በፊት በጣም እጨነቅ ነበር። አሁን ግን ተመስገን የተሻለ ነገር እየመጣ ነው ማለት ነው እላለሁ። ይሄ በኤክስፒሪየንስ ያገኘሁት ነው። ምክንያቱም ከዚህ በፊት የሆነ ቻሌንጅ ባለፍኩ ቁጥር የሆነ ገንዘብ፣ የሆነ ዝና፣ የሆኑ ለኔ የሚጠቅሙኝ ሰዎች ወደ እኔ መጥተው አገኛቸዋለሁ። የሆነ ቻሌንጅ ባለፍኩ ቁጥር የሆነ ራሴን አንድ ስቴፕ ከፍ የሚያደርግ ነገር ያጋጥመኛል ማለት ነው። እንደዛ የሚሆነው ለምንድን ነው ብዬ ስጠይቅን ሰዎች ለምሳሌ እኔ አሁን ቲክቶክ ላይ ዝነኛ ሆኛለሁ አይደለ? ታዋቂ ሆኛለሁ። 1.6 ሚሊዮን ተከታይ አለኝ። ዩቲዩብ ላይም እናንተን የመሰለ ወደ 60 ምናምን ሺህ ቤተሰቦች አሉኝ አይደለ? በዚህ ማንነቴ እናንተ እንድትከተሉኝ ሆኗል። በዚህ ማንነቴ ማለት ነው። ከዚህ ለምሳሌ ዩቲዩብ ላይ 2 ሚሊዮን ፎሎወር ሰብስክራይብ እንዲኖረኝ ይፈልጋሉ። ወይም ደግሞ 30 ሚሊዮን ካልኩኝ ራሴን 30 ሚሊዮን የዩቲዩብ ሰብስክራይብ እንዳለው ሰው መስራት አለብኝ። ወደዛ ስቴፕ ማሳደግ አለብኝ ማለት ነው። ስለዚህ የተሻለ ነገር መጠበቅ ከሆነ ራሴን ለተሻለ ነገር ማዘጋጀት አለብኝ። ያ ደግሞ ዝም ብሎ አይደለም። እያንዳንዷ ህመም፣ እያንዳንዷ የምትወጣው ኤነርጂ፣ እያንዳንዷ ስቃይ፣ እያንዳንዷ ማማረር፣ እያንዳንዷ ጾም ማደር፣ እያንዳንዷ መገፋት፣ እያንዳንዷ መተቸት፣ እያንዳንዷ የሰው መጥፎ ኢነርጂ ወይም ደግሞ የሰው መጥፎ ትችት ለእናንተ ጥሩ ነገር ይዛ ትመጣለች። ይሄ ምንም ጥያቄ የለውም። ይሄ በእኔ ህይወትም ያረጋገጥኩትና እርግጠኛ ሆንኩበት ነገር ነው የምነግራችሁ። እንድታምኑኝ አይደለም። እኔ ሶሻል ሚዲያ ላይ ራሴ ሆኜ ስመጣ በጣም ከባድ ነበር። ራስን መሆን መጀመሪያ ላይ በጣም ስለሚከብድ ማለት ነው። መጨረሻ ላይ ግን ይከፍላል። 100% እርግጠኛ ነኝ። በህይወታችሁ ውስጥ ችግር ካለ ችግሩ ይዞት የሚመጣውን እድል ማየት መቻል አለባችሁ። ራሳችሁን ከችግሩ ውጭ አድርጋችሁ እዩት፣ እየመጣ ያለውን እድል ማለት ነው። ምክንያቱም ችግር ፈሪ ነው፣ ብቻውን አይመጣም። ከኋላው ስኬትን አስከትሎ ነው የሚመጣው። ከኋላ ጥሩ እድሎችን አስከትሎ ነው የሚመጣው። ፕሊስ ይህን ነገር በደንብ እንድትረዱኝ ይፈልጋሉ። እሺ፣ በህይወታችሁ ውስጥ ያለው ነገር ጠቅላላ ከዚህ በፊት ስታስቡት የነበር፣ ድሪም ስታደርጉት የነበር፣ ስትመኙት የነበር ይህ ነገር ሊኖረኝ ይችላል ላይኖረኝ ይችላል ብላችሁ የምታስቡት ነገር ነው አሁን ያላችሁበት ማለት ነው። የትም ቦታ ልትሆኑ ትችላላችሁ። የምትሰሩት ስራ ምንም ሊሆን ይችላል። አሁን ያላችሁ ነገር ጠቅላላ የሆነ ሰዓት ላይ ስትመኙት የነበረ ነገር ነው አሁን ያላችሁ ማለት ነው። ግን ደግሞ ይህን ነገር ለማግኘት እርግጠኛ ነኝ የከፈላችሁት ዋጋ አለ። በተለይ አረብ ሀገር መሄድ የምትፈልጉ የነበራችሁ እህቶቼ ልትኖሩ ትችላላችሁ። አረብ ሀገር ለመሄድ የከፈላችሁት ዋጋ ሊኖር ይችላል። አሁን እዛ እየሰራችሁ ወደ ቤተሰባችሁ ገንዘብ ከመላካችሁ በፊት እዛ አረብ ሀገር ያሳለፋችሁት ስቃይ ሊኖር ይችላል። ግን አሁን ያላችሁበት ደረጃ ላይ አላችሁ አይደለ? ስለዚህ እዚህ ደረጃ ላይ ለመድረስ እንኳን የሆነ ዋጋ ተከፍሏል። ዝም ብሎ አይደለም። ግን ያ ዋጋ ስለተከፈለ ነው እዚህ ያላችሁት።
ከዚህ የበለጠ ዋጋ ስትከፍሉ ደግሞ ከዚህ የበለጠ ስኬት፣ ከዚህ የበለጠ ዝና፣ ከዚህ የበለጠ ሀብት ወደ እናንተ ይመጣል። ይበልጥ ስኬታማ ትሆናላችሁ ማለት ነው። ስለዚህ ችግሮች መጥፎ አይደሉም። ችግሮች ማለት ሁኔታዎች ናቸው። ሌላ ምንም ነገር አይደሉም። ሁኔታዎች ማለት ደግሞ እኛን የሚቀይሩን፣ እኛ ወደ ሆነ አቅጣጫ የሚወስዱን፣ ለእኛ የተለየ እይታ የሚሰጡ ናቸው እንጂ እኛን ድምጥማጣችን የሚያጠፉ ነገሮች አይደሉም። ይህን 100% አረጋግጥላችኋለሁ። እኛ መጥፎ የምንላቸው ነገሮች የተፈጠሩት ለእኛ ምልክት ይሰጣሉ። ለምሳሌ ጨለማ አለ አይደለ? ብርሃን አለ። ጨለማ የተፈጠረው ብርሃን ስለመኖሩ ምልክት ሊሰጠን ነው እንጂ ጨለማ እንዲሆን አይደለም። መጥፎ ነገር የተፈጠረው ጥሩ ነገር እንዳለ ማሳያ ነው። ጥላቻ የተፈጠረው ፍቅር የሚባለው ነገር እንዳለ ነው። ለምሳሌ ሁለት ፍቅረኛሞች ይዋደዳሉ ምናምን፣ አንድ ላይ ጊዜ ያሳልፋሉ፣ ብዙ ጊዜ ቆይቷል ምናምን። ከሆነ ጊዜ በኋላ ግን ይጣላሉ። ተለያይተው ሲገናኙ ግን የሚኖራቸው ፍቅር ከበፊቱ የበለጠ ነው የሚሆነው። ጸብ በደንብ ያገናኛቸዋል፣ በደንብ ያዋዳቸዋል ማለት ነው። ስለዚህ እያንዳንዱኛ መጥፎ የምንለው ነገር በህይወታችን ውስጥ ስላለው ጥሩ ነገር ምልክት ሊሰጠን ነው እንጂ እኛን ሊጎዳን አይደለም። እንደውም ደስ ይበለኝ አባባል አለ፣ ፈጣሪ በአቅማችሁ ልክ ነው የሚፈትራችሁ ይባላል። አንዳንዴ ደግሞ ከአቅማችን በላይ የሆነ ሊመስለን ይችላል። ግን ምን ያክል ጠንካራ እንደሆን ደግሞ በዛው ልክ ማሰብ አለብን። ችግሩ በጣም በጠነከረ ቁጥር እኛ ደግሞ እየጠነከርን ነው የምንሄደው። ምክንያቱም እኛ እንኳን ባለን አቅም ባናምንም ፈጣሪ ግን እኛ ስላለን አቅም እርግጠኛ ነው። ምክንያቱም የኢየሱስ ሬል ስለሆነ ማለት ነው። በህይወታችሁ ውስጥ ምንም ሁኔታ ላይ ሆኖ እየተሰማችሁ ያለ ስሜት አሁን ወደ ተሻለ ደረጃ የሚወስዳችሁ ነው። እሺ፣ ይህን በፍጹም መርሳት የለባችሁ። ይህን እኔ ከልቤ ነው የምነግራችሁ፣ ከልቤ ማለት ነው። እቺ ስሜት እናንተን ወደ ተሻለ ደረጃ የምትወስዳችሁ ስሜት ናት እንጂ መጥፎ ስሜት አይደለችም። በዚህ ስሜት ውስጥ ደግሞ ሁሉም ስኬታማ የተባሉ ሰዎች ብትጠይቋቸው፣ እንደዚህ ማይክ ሰታችኋቸው እስኪ ይሄ ስሜት ተሰምቶ ያውቃል ብትሉት ብዙ ጊዜ ሊላችሁ ይችላል። ይሄኛውን ነገር ከማሳካቴ በፊት እንደዚህ አይነት ችግር ገጥሞኝ ነበር፣ ይሄኛውን ቢዝነስ ስጀምር እንደዚህ አይነት ነገር ገጥሞኝ ነበር፣ ይሄኛውን ነገር ሳደርግ እንደዚህ ገጥሞኝ ነበር፣ ፍቅረኛዬ ጋር አንድ ላይ ስንሆን፣ ልጅ ስንወልድ፣ ማአት የሚዘረዝርላችሁ ነገር አለ። ማአት ማለት ነው። ይኸውላችሁ እኛ የምናየው ከላይ ከሆነ ያ ለእይታ የሚደረግ ነገር ነው። ሰውየውን ግን በትክክል ስኬታማ የሆነውን ሰውዬ ብትጠይቁት እርግጠኛ ነኝ ብዙ ሀስሎች አሉበት፣ በጣም ብዙ ችግሮች አሉበት። ግን እኛ ስናየው የተመቸው ሊመስል ይችላል፣ ግን ያ ሰው ብዙ ችግር አለበት። እሺ፣ ስለዚህ ያን ችግር ተቋቁሞ ነው እዛ ያለበት ደረጃ ላይ ደረሰው። እንደዛም ሆኖ ግን አሁንም ግን የሚያሳልፋቸው ሀስሎች ሊኖሩ ይችላሉ። ስለዚህ በህይወታችሁ ውስጥ ያለ የትኛውም ችግር ሊሆን ይችላል እናንተን ወደ ተሻለ ደረጃ የሚወስዳችሁ። ሁሉም ሰው በዚች ስሜት ውስጥ ማለፍ አለበት፣ ግዴታ ነው። በተለይ የሚፈልገው ነገር ካለ ማለት ነው። ለምሳሌ አንዲት እህቴ ወደ ውጭ ሀገር ወይ ወደ አረብ ሀገር መሄድ ከፈለገች የግድ በፕሌን መሄድ አለባት። የግድ ከኢትዮጵያ ውጭ መውጣት አለባት አይደል? ያ ደግሞ ሀስል ሊሆን ይችላል። ለዛ ገንዘብ ያስፈልጋል፣ ቪዛ ያስፈልጋል፣ የትኬት ገንዘብ ያስፈልጋል። እዛ ሄዶ የሚቀበል ብዙ ሀስል አለ አይደል? ለምትፈልጉት ነገር የሚከፈል እያንዳንዱ ነገር አለ። ለእያንዳንዱ ለምትፈልጉት ነገር ዋጋ መክፈል አለባችሁ። ለዛ ደግሞ የሚያዘጋጃችሁን ቻሌንጅ ማለፍ ሲኖርባችሁ የሆነ ነገር ሀፕን ሲያደርግ የምትጨነቁ ከሆነ ጥሩ አይደለም። አይነዋ ተጨነቁ እያልኩ አይደለም። በጊዜው ህይወታችሁ ውስጥ ያለ ነገር ያን ሁኔታ የምታልፉት ላይ መስላችሁ ይችላል፣ ግን ደግሞ ያልፋል። በዚህ ምድር ላይ ምንም የማያልፍ ነገር የለም። ያ የምትመኙትን ህይወት ደግሞ እርግጠኛ ነኝ ታገኙታላችሁ። ለዛሬ ከእናንተ ጋር ይህን ያክል ካሳለፍኩ ይበቃኛል። ሌላ ግን ከዚህ የተለየ ነገር ይዤላችሁ እመጣለሁ። እስካሁን ድረስ ኮመንት ላይ እንድሰራላችሁ የምትፈልጉት አይነት ቪዲዮ አልነገራችሁኝም። እኔ ደግሞ በቃሌ መሰረት ወደ እናንተ እየመጣው ነው። የቲክቶክ ኮንተንት ክሬተር መሆን የትኛውንም ኮንተንት ክሬተር መሆን የምትፈልጉ ሰዎች ብዬ ያዘጋጀሁት ኮርስ አፕሎድ አደርግላችኋለሁ ብዬ ነበር። ያው ዛሬ ጀምሬያለሁ ማለት ነው አፕሎድ ማድረግ። ከዛ ደግሞ በተከታታይ ወደ እናንተ ከልቤ እኔ የገባኝን ያመንኩበትን የኖርኩትን ኤክስፒሪየንስ ሼር አደርጋችኋለሁ ብዬ ነበር። ያው ይዤ መጥቻለሁ ማለት ነው ወደ እናንተ። ከእናንተ የሚጠበቀው ፋሚሊ መሆን ብቻ ነው። ይህን ቪዲዮ ሼር ብታረጉት እንደዚህ አይነት ስሜት ውስጥ ያሉ ሰዎች ቢያዩት በጣም ይጠቀማሉ። ላይክ ብታረጉት ደግሞ በጣም ብዙ ሰው ያየዋል። ሰብስክራይብ ብታረጉ ደግሞ ፋሚሊ ትሆናላችሁ ማለት ነው። ይህን ቪዲዮ ጨርሳችሁ ያያችሁ ሰዎች መጨረሻ ላይ ከዚህ ቪዲዮ የገባችን ወይም ደግሞ የተረዳችሁትን ነገር ኮመንት ላይ ጻፉልኝ። ለእናንተ በጣም ትልቅ ክብር አለኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ